ፂ አንቺን ፈልጌ እኮ ነው የመጣሁት። ወንድሜ እኔ እናንተ ምንም የምንነጋገረው ነገር የለም። ፂ ነይ ያልኩሽ እኮ። እሺ ምንድን ነው? ፂ መነጋገር አለብን። እኔ በንዴትና በእልህ ተነሳስቼ ከህግ በላይ የሆነ ጥፋት ማጥፋት የለብኝም። የምን ጥፋት ነው? አቤል ለምንድን ነው እኔ አላደረኩትም እያለ የሚከራከረው? እናመንከው? አላመንኩትም። እንዴት አምነዋለሁ? እውነቱን ንገሪኝ። ፍቅረኛሽ ነበር እንዴ? ፍቅር ጀምራችሁ ነበር? አይ አልጀመርንም። አልዋሽም ወንድሜ፣ ይወደኝ ነበረ፣ ግን ደግሞ ፍቅር አልጀመርንም። በዛ ላይ ደግሞ የደፈረኝም ራሴን ሳላቅ ስለሆነ ነው እንጂ በፍጹም እንደዚህ እንዲያደርግ አልፈቅድለትም ነበረ። ከሰሽ ማሳሰርሽ ጥሩ ነገር ነው። ተመርምራችኋል አይደል? ውጤት መቼ ነው ይመጣል የተባለው? ነገ ወይ ዛሬ ይመጣል። ጠንካራ በይ እሺ። ይሄ ነገር አንዴ ተፈጥሯል። ባይፈጠር ጥሩ ነበር፣ ግን ምንም ቢፈጠር እኔ ከጎንሽ ነኝ። ለልጅሽ እንደዚህ አይነት አባት አይገባው። አይ ይቅርታ ወንድሜ፣ እኔ ልጅ መውለድ አልፈልግም። በቃ ልጁ እንዲወለድ አልፈልግም። ለምንድን ነው እንዲወለድ ማፈልጊው? ምክንያቱም ፈልጌ አላረገዝኩትም። ባትፈልጊውም አንዴ ተረግዟል። እህቴ፣ የሰው ነፍስ ማጥፋት የለብሽም። አንቺ ማሳደግ አይጠበቅብሽም። ሳትፈልጊውም ቢሆን ለቤተሰባችን ግን ጥሩ ነገር ነው። አይ ወንድሜ፣ እኔ መውለድ አልችልም። እንደዛ መሆን የለበትም። አይ ፂ፣ ልጅሽ መወለድ ነው ያለበት። አስበው ወንድሜ፣ ልጁ ተወልዶ ስለ አባቱ ሲጠይቅ ምን ሊሰማው ወይም ደግሞ ምን ሊሰማት እንደሚችል። በቃ እኔ ህይወቴ እንደተበላሸ ነው የምቆጥረው። ስለዚህ በቃ እንደዚህ አላደርግም፣ በፍጹም እንደዚህ አላደርግም። ቆይ በጧት እህቱን ለማናገር መጥቶ ነው? ብቻ የሰደብኳትን እየነገረችው እንዳይ። ምን እያደረግሽ ነው? ወደዚህ ክፍል እኮ መግባት የተከለከለ ነው። ቃል አልነገረሽም? ነግሮኝ ነበር፣ ረስቼ ነው፣ ይቅርታ። አሁን ለማንኛውም ሊወጣ ነው። ቁርስ አዘጋጅለት። እሺ።
ሄሎ፣ ሰላም፣ እንዴት ነሽ? ደህና ነኝ። ማን ልበል? አንድ ጠባቂ መልአክሽ ነኝ። ምን አይነት ንግግር ነው? ቀልድ ነው? ልሳቅ እንዴ? በደንብ ሳቅ እንጂ። በአንቺ ሳቅ ምክንያት ክፍያ የሚጠይቁ ካሉ እኔ እከፍላለሁ። ምን ያጃጅልሃል? አረ ነው እንዴ? ሰላምና ክብርሽን ካላሳጣውሽ እኔ ሳሙኤል አይደለሁም። ህይወትሽን ነው ማሳጣሽ። አሁን የምርመራ ውጤቱ ሲመጣ ምን ሊፈጠር ነው? እሱ እንዳላስረገዛት መታወቁ አይቀርም። እርግጠኛ ነኝ ይታወቅብኛል። ቆይ ምን ላደርግ ነው? እኔ እንዳልናገር ቤት ምን ይሉኛል? ደግሞ እታሰራለሁ። ትቼ እንዳልጠፋ ደግሞ ብልግና ነው። ኧረ አምላኬ፣ ምን አይነት አጣብቂኝ ውስጥ ነው የገባሁት? የኔ ልጅ ዘበኛው። አቤት። በጣም ይቅርታ አላየሁሽም ነበር እኮ። እንነጋገር። ምን ነው? ምን ተፈጠረ? እኔ ተኝቼ ሳላውቀው ሌባ ገባ? እንደ የጠፋ ነገር አለ? ካለም እኔ ሁሉን ነገር እሸፍናለሁ። አይ አትደናገጥ። ምንም ችግር አልተፈጠረም። ግን እንዲሁ ሳይክ ሰሞኑን ዝም ብለህ ትብሰለሰላለህ። ምንድን ነው? ኧረ እኔ መስሎሽ ነው እንጂ ምንም መብሰልሰል የለም። እኔ አይ በደህናማ አይመስለኝም። ደግሞ ሳይክ ወዝህም ስራህም ምንም ዘበኛ አትመስልም። የኔ ልጅ እስኪ በቀናነት ንገረኝ፣ ወንጀል ሰርተህ ተደብቀ ነው እንዴ? ወንድሜ እናንተ ቤት መጥቼ በኖር ኤፍራታ ትፈቅድልኛለች? ምን ነው እዚህ ምን ሆንሽ? ወንድሜ እኔ እዚህ ምንም እየተመቸኝ አይደለም። አንተ ካመጣት ልጅ ጋር ምንም እየተግባባ አይደለም። ብታያት እኮ ልጅቷ። ወይኔ ጉዴ! ስለ እኔ መጥፎ ነገር ልትነግረው ነው? አንቺ ስለ አንቺ እኮ ነው የምታወራው። እዚህ ምን ይገትርሻል? ሂጂና አቋርጫቸው። ይሻላል። አዎ ይሻላል። ብቻ በሂጂ ቶሎ በይ። እሺ እዚህ በጣም እንሰራለን። በሰላም ነው? ሜርሲ እንዴት ነሽ? አለሁልህ። እንዴት ነህ? ይቅርታ፣ በእህትና በወንድም ገብቻ አቋረጥኳቸው አይደል? አቋርጠሽናል። ምንድን ነው? ሲጀመር ደግሞ አውቀሽ ነው ያደረግሽው አይደለም? ልክ እንደሚያዝን ሰው ምናምን አታስመስይ፣ አስመሳይ። እንዴ ለምንድን ነው እንደዚህ የምትናገሪያት? ተዋት ናቱ። እሷ ያለምንም ምክንያት ነው የምጠላኝ። ስድባኑን ሁሉም ነገር እችለዋለሁኝ። እባክሽ ለእኔ ስትይ። ሜርሲ ከምታስቢ በላይ ጥሩ ሰው ናት። ስለዚህ ለመስማማት ሞክሩ። እንዴት አደርክ ናታን? ማታ ሚስት አላስወራ ስትል አሁን በጠዋት መጣ አይደለ? ጥሩ ነው። እንኳን ደህና መጣ። ሉሊት እንዴት ነሽ? ደህና ነኝ። በዚህ ሁኔታ ማውራት ስለማንችል በቃ ደውልልሻለሁ። አይ እኛ መውጣት እንችላለን። እዚሁ ሁን፣ ችግር የለውም። አይ ችግር የለውም። ማውራት ያለብን ነገር አውርተን ስለጨረስን አያሳስብም። ሜርሲ በቃ ደውልልሻለሁ።
ቆይ ግን ልጅቷ ማርገዝ ብርቋ ነው እንዴ እንደዚህ የምትመናቀረው? አንቺ ረፊ እንዳሰማሽ ሌላ ችግር እንዳታመጭብኝ። ድምፅሽን ቀንሺ። እኔ ምንሽ ፍቅረኛዋ ደፍሯት ነው አይደል እንደዚህ ያረገዘችው? ቆይ ለምንድነው እንደዚህ የምታካብደው? የምን ፍቅረኛ? አረ ፍቅረኛ አይደለም። ፍቅረኛዋማ የሞተ መስሏት ተስፋ ቆርጣለች። አይ ጽዬ ስታሳዝን እኮ። እንዴ የሞተ መስሏት ማለት? እባክሽ ወሬ አታወጣጭኝ። ምን ትላለች እቺ? አልማዝ ማለቴ ሉሊት። እንዴ እኔ ትሻርለው እንዴ? ከእህትሽ ለምንድን ነው የምትደብቂኝ? እሺ ይኸውልሽ ምን መሰለሽ፣ ጽዬ የምትወደው ፍቅረኛዋ የወንድሟ ጥላት ነው እና ደግሞ ጽዬ ሞቶ እንደተቀበረ ነው የምታስበው እና እሱ በህይወት አለ አልሞትም። እሷ ግን አታውቅም። አይ የጽዬ ትልቁ ደካማ ጎኗ ይሄ ነው። እና ቆይ አታሳዝንም እንዴ እቺ ልጅ? ውይ ስታሳዝን። እና ፍቅረኛ ያልሆነ ሰው ጋር ነው ያረገዘችው? አዎ አይገርምሽም? እኔ ይደረጋል እንግዲህ። ያረ በጣም ነው የሚገርመው። ከዛም አልፎ አሳዘነችኝ ሁሉ። ውይ በጣም አሳዘነችሽ አይደል? ሾካካ አላቀርሽምና ነው። እንዴት ነህ? እንዴት ነሽ? አለሁ። ሰላም ነው? መስከረም ነኝ። ምንድን ነው ችግር አለ እንዴ? ኧረ በጭራሽ የኔ ልጅ። ይሄ ዘበኛ ቀልድ አዋቂ ነው። ከሱ ጋር እየተጫወትኩ ነበር። ኧረ ገኒ ሄሎ። ሰላም አቶ ናታን፣ እንዴት ነው? ደህና ነኝ። አላወቅኩም። ማን ልበል ወንድሜ? አጠገብ ሰው ካለ ራቅ ብለህ አናግረኝ። እሺ እሺ። አሁን ብቻዬን ነኝ። ምንድን ነው? ይህንን ስል በጣም አድርጌ ያዝናለሁ አቶ ናታን፣ ግን አሁን ላይ አንተ ኢንቨስት እያደረግክበት ያለው የስራ ስምምነት ሀሰተኛ ነው። በዚያ ላይ ይራገፋል የተባለው እቃ ከደረጃ በታች ሆነና ጥራቱን ያልጠበቀ ስለሆነ በዛ ሊያሳስሩ ነው። ስለዚህ ተጠንቀቅ። እንዴ ምን ማለት ነው? ቆይ አንተ ማን ነህ? የኔ ማንነት ለጊዜው ይቆየ። ከችግር ራስህን ነፃ እንድታደርግ ነው የምነግርህ። ቆይ ስለ የትኛው ስምምነት ነው የምታወራው? ማለት እኔ ብዙ የስራ ስምምነቶች አሉኝ። የኔ ልጅ ምንድን ነው ችግር አለ እንዴ? አይ ገኒ ምንም አይደለም። ከአቶ ሳሙኤል ጋር ያለውን ነው የምልህ። እኔ ከጊዜያት በፊት ያንተ ዕጣ ፈንታ አጋጥሞኝ ነበር። ቤቴንና ንብረቴን ሽጬ እዳው እስካሁን አልተከፈለም። ስለዚህ ቀጣይ እቅዱ አንተ ስለሆንክ ተጠንቀቅ። በምን ልመን አንተን? እሱን ስለተጫኑ እቃዎች አናግረውና በጣም የተለያየና የማይመስል ነገር ሲነግር የዛኔ ታምነኛለህ። ወይም አንተ ባለህበት እቃው ስላለበት ሁኔታ ደውሎ በስልክ እንዲያወራ አድርግ። እመነኝ አያደርገውም። እሺ በቃ የኔ ልጅ ምን ነው ችግር አለ እንዴ? ፊትህን ጥለኸዋል እኮ። አይ ምንም አይደለም ገኒያ፣ አትጨነቂ። ገኒያ አንዴ ወደዚህ ነይ። ገኒዬ እባክህ ጽን ተከታታያት። ልጁን አስወርደዋለሁ ምናምን እያለች ነው። በእርግጥ ይሄን ለአንቺ መንገድ አይጠበቅብኝም፣ ግን እባክሽ ተከታታያት። እንዴ የማስወርድ ነው? አንተ አታስብ፣ በቃ ነው ያለው። እሺ ያው ልጅ ስለሆነች የምታደርገው ነገር አይታወቅም እና ከጎኗ እንዳትለይ እባክሽ። ችግር የለም፣ ምን ያለው በእኔ ጣለው። እሺ ገኒዬ። እሺ እንዴት አደርሽት? እንዴት አደርኩ? ቃል የሆነ ነገር ላወራ ፈልጌ ነበር። ስረጋጋ አወራሃለሁ ብዬ ነው ላወራሁት። ምን አጋጥሞሽ ነው? ናታን
የኤፍራታ ባል ከዚህ በፊት በጣም ይጨቀጭቀኝ ነበር፣ ይደውልልኛል፣ ብቻ በጣም ያስቸግረኝ ነበር። ናታን ነው አንቺን የሚያስቸግርሽ? አዎ ናታን በጣም ያስቸግረኝ ነበር። የምርሽን ነው እቴ? እሱ እኮ ባለ ትዳር ነው። እሱን ያስቸግርሽ? አዎ እሱ ራሱ ነው። ይሄ እንዴት ይሆናል? ሚስቱን እኮ በጣም ነው የሚወዳት። ባልጠፋ ሰው ባንቺ ይመጣብኛል? ምን ፈልጎ ነው? እኔ ምን አውቃለሁ? ቃል እኔም እኮ እነዚህ ጋር ሲሄድ ነው ያየሁት። ቆይ ምን አስቦ ነው? አላውቅም ወንድሜ፣ ግን በእናትህ ራስን ጠብቅ። እንዴት እንደዚህ ያደርጋል? እንዴት ያስቸገረች ሰዓት አልነገርሽኝም እንዴ? እኔ ባለ ትዳር መሆኑን በምን አውቃለሁ ወንድሜ? እኔ ዝም ብሎ ተራ የሰፈር ዱርዬ ነበር የመሰለኝ። በጣም ጥሩ፣ እንኳንም ነገርሽ። ምን ማድረግ እንዳለብኝ ያውቃለሁ። ምን ልታደርግ ነው? መቼስ ልትጣላ አይደለም አይደል ወንድሜ? እሱን ለኔ ተይው። አንቺ ብቻ ራስሽን ጠብቂ። እሺ ወንድሜ። እንዴት ነህ ናታን? በሰላም ነው? እንደዚህ አቻኩል ይጠራኝ? ሰላም ነው። የስራ ባልደረቦች አይደለን እንዴ? ስለ ስራ ላወራ ነው። አዎ እሱማ ነን። ትጠራጠራለህ እንዴ? ግን ስራ ላይ ስለነበርኩኝ አቋርጬ ነው የመጣሁት። አታስብ፣ ብዙ ጊዜን አልወስድብህ። እሺ እና ለምንድን ነበር የፈለከኝ? ብሬን ሁሉ ካንተ ጋር በተዋዋልኩት ስራ እያባከንኩት ነው ያለሁት። እንዴ አቶ ናታን፣ ቆይ ምን ነው ባከን የሚባለው? ባከን የሚባለው እኮ ገንዘብን የማይሆን ነገር ላይ ስታውለው ነው አይደል እንዴ? አንተም ያልከው እቃ በጊዜው ካልደረሰ ያው ባከነ ማለት ነው። እቃው ደግሞ እንደምናየው በጊዜው አልደረሰም። ስለዚህ እየባከነ ነው። ይኸውልህ ትንሽ የሆነ ነገር አጋጥሞኝ ነው። እንደዚህ የሚቆይ ነገር አልነበረም። ስራ ላይ ደግሞ እንደዚህ አይነት ነገሮች አጋጥመዋል። ይሄን ነገር ማመን አለብን። ግን እቃው እንደዚህ ሲቆይ እኔ ጥርጣሬ ውስጥ እየገባሁ ነው ያሉት። አቶ ናታን ጥርጣሬን አሁን እዚህ ላይ ምን አመጣው? እኔ እኮ በንግዱ ዙሪያ በጣም የተከበርኩና ስም ያለኝ ሰው ነኝ። ይህንን ደግሞ አንተ በደንብ ጠንቅቀህ ታውቃለህ አይደል እንዴ? እንዴት ጠረጥረኛለህ? ስም እኮ ተግባር ሆኖ አያውቅም። ምን? ቆይ ደግሞ የምን ማለት ነው? ለማንኛውም እኔና አንተ ጤናማ የሥራ ግንኙነት እንዲኖረን ከፈለግ ስለ ስራው በስነ ስርዓት አስረዳኝ። እቃዎቹ ጥራታቸውና ደረጃቸውን የጠበቁ ናቸው? አዎ በሚገባ ደረጃዎቻቸውና ጥራታቸውን የጠበቁ ናቸው። በዚህ ምንም ጥርጣሬ እንዲገባ አልፈልግም። እሺ በቃ መልካም ቀን። ኦኬ ናታን፣ ለአንተ መልካም ቀን ይሁንልህ። ቻው። አገኘው አንተ ተንከሲስ። በባለፈው ህይወቴ የተሸወድኩት ይበቃኛል። በቃ እኔ ወደ ላይ ልሂድ። አርፈሽ ተቀመጪ። ላይ ደግሞ ምን ትሰሪያለሽ? ቆይ አርፈን ምግብ እንብላውን። እኔ መብላት አልፈልግም። እንዴ
ቆይ መቼ ልትበይ ነው አሁን ካልበላሽ? መጣው በቃ። አንቺ የሆነ ተንኮል አስበሽ ነው እንዴ? የምን ተንኮል ነው የምታወሪው? በቃ ሰው ሁሉ እንዳንቺ ይመስልሻል አይደል? አንቺ አፍሽን ዝጊ፣ ታላቅሽ ነኝ። ምን ነው በጣም አልቀረብሽም? ፈጣሪ አውጣኝ። ጭራሽ ነን እየተቆጣች እሷ አብረው ትሆናለች። ጉድ እኮ ነው። አሁን ይሄ ምን ይሉታል? መጣውልሽ። የቱ ጋር ነው መስመሬን የሳትኩት? የቱ ጋር ነው መመለስ የነበረብኝ? ቆይ ለምንድን ነው ሁላ ነገር የተፈጠረብኝ? በቃ ከዚህ በኋላ መመለስ አልችልም ማለት ነው? እንደዛ ነው? ቆይ ግን አሁን እኔ የምር እርጉዝ ነኝ? የእውነት ልጅ ሊኖረኝ ነው? አምላኬ ሆይ እንዴት እንኳን ማሳደግ እንዳለብኝ እኮ ምንም አላውቅም። እህቴ የሆነ የስራ ወረቀት አስቀምጬ ነበር። ስታስተካክል ያነሳሽ እንዴ? ቅንዴ መልሼ እደውላለሁ። አይ ቃል፣ እኔ ምንም ነገር አላነሳሁም። ምን ነው የምትፈልገው ነገር ጠፋብህ? አዎ በጣም የሚያስፈልገኝ ነገር። እርግጠኛ ነኝ ራሷ ነች። ሌላ ማንም አይሆንም ከሷ ውጪ። ሰናይት ሰናይት! ለምንድን ነው እሷ መጠራት? እሷ ምን ታደርገዋለች? ያው እሷም እንደኔ በአጋጣሚ ያስታውከው ነው ብዬ ነው። ኧረ ተይ ተይ፣ ከልጅቷ ራሱ ረጅ። ሰናይት! ሰኒ! ሰኒ! አቤት። ነው ለዚህ ወንድም ጠይቅሽ ጥያቄ አለ። ጠይቃት። ምንድን ነው ወንድም? የእውነቴን ነው። ጠይቃት። ይኸውልሽ ሰኒ፣ የሆነ የስራ ወረቀት መኝታ ክፍል አስቀምጬ ነበር። ምናልባት ካነሳሽ ወይ ደግሞ ካየሽው ብዬ ነበር። ምንድን ነው እሱ? ቃላቱ የምታሽሞነው ነው። ስሚኝማ ሰናይት፣ የሆነ ፋይል ከመኝታ ቤት አንስተሻል። እህቴ ግን ቆይ ምን ሆና ነው ልጅቷ ላይ? አይ ምንም ነገር አላየሁም። እሺ አትጨነቂ፣ በቃ እኔ እንዴትም ብዬ ፈልገዋለሁ። እሺ እሺ፣ በቃ ወደ ስራሽ ተመለሽ። እሺ ጋሽ። ወንድሜ የጠፋብህ ነገር አስፈላጊ ከሆነ ቆይ እዚህ ቤት ውስጥ ያለ ነው እኔ አንተና እሷ ብቻ ነን አይደል እንዴ? እኔም አንተም ካለካ ነው እርግጠኛ ነኝ እሷ ናት ያነሳችው። እሷ እኮ ነው ያላደረኩትም ማለች አይደል እንዴ? ስላለች እኮ አልሆነም ማለት አይደለም። በዛ ላይ ደግሞ ቆይ ከዚህ ቤት ከኔና ካንተ ውጪ ሌላ ሰው አለ? ውይ ሀኒ፣ እንደውም አልጠፋኝም። ሶፍት ኮፒ ስልኬ ላይ አለ። ጭራሽ? እሺ እንደፈለግ። ውይ በጣም እያስገረምሽኝ ነው።
የኔ ጨረቃ አንዴ እንነጋገር። ምንድን ነው የምንነጋገረው? የተፈጠረውን ነገር በስነ ስርዓት ላስረዳሽ። እሺ ንገረኝ፣ እየሰማሁ ነው። ይኸውልሽ ልጅቷን ስከታተላትም ሆነ ሳስቸግራት የነበረው የቃል ፍቅረኛ ናት ስለተባልኩ ነው። እና የቃል ፍቅረኛ ብትሆን ምን ይሁን? አንተ ምን አገባ? የኔ ጨረቃ እኔ ደግሞ ከቃል ጋር የተቀራረብሽ መስሎኝ ነበር። ስለዚህ እሷ መጠቀም ያረኳት። የኔ ናታን እያናደድከኝ ነው። እሷን መጠቀም ፈለግኩ ማለትማ የእናንተ ሁኔታ ላይ ለመድረስ ኢፉ እኔ በሌለውበት እቤት ጠርተሹ ነበር፣ ውጭም ተደብቀሽ ታገኘው ነበር። እና ከዚህ በላይ ምስክርነት አለ? ምንድን ነው የምታወራው? እና ጠርጥራኝ ነበር? ይኸው አንቺ ጠርጥረሽኝ አይደል እንደዚህ የምትሆኚው? ያ ሌላ ይሄ ሌላ ነው። ኧረ እባክሽ ምኑ ላይ ነው ልዩነቱ? አንቺም አጥፍተሻል፣ እኔም አጥፍቻለሁ። በቃ አለፈ። ልክ ነህ፣ አለፈ አይደል? የኔ ጨረቃ ይቅርታ። እኔ ያለ ምክንያት ምንም ነገር እንደማራረግ ታውቂያለሽ። ደግሞ ከአንቺ ውጭም አላየም። የኔ ናታን ሰው እኮ ፈልጎ አይሳሳትም፣ ግን ነገሮች ሲደጋገሙ ልምድ ይሆናል፣ ከዛ ወደ ጥፋት ያመራል። በሰዓቱ የታየ መፍትሄ ነበር፣ ግን ይቅርታ። እኔ እኮ የተናደድኩት ሰው ፊት እንደዛ በመሆናችን ነው። ምን ችግር አለው? ቤተሰቦቻችን ናቸው። መቼስ አሳልፈው ለባዳ አይሰጡን እንዴ? ቢሆንስ? አንቺ መላጢት፣ ቆይ ግን ምን አይነት ሰው ነሽ? ጭራሽ እኔን እየተቆጣሽ አንቺ እዚህ። በጣም ጥሩ ነው። ቆይ ለምን ልጁ እንዳይጠብቅ ትረብሻለሽ? ሉሊት እስኪ አንቺ አትረብሽን፣ እኛ ቁም ነገር ይዘናል። ኧረ እባክሽ። እና ሉሊት ቁም ነገር የላትም ያልሽ ማን ነው? አዎ የለሽም። አንቺ ከተንኮል ውጭ ምንም ነገር አታውቂም እንዴ? ይኸውልኝ ይህን ጥጃ። አንቺ መላጢት ስደባት ብለሽ ነው አይደል? እንዴ እየተሳደብሽ ነው? ማን ነው ጥጃ? አንተ ነህ። መቼም እዚህ ቤት ሌላ ጥጃ የለም። ለምን ስርዓት አይኖርሽም? በቃ ተኝ ወደዛ። ገኒ ረፍ በይው፣ በእጅ ሰበብ ሊሆንብኝ ነው። አዎ አንቺ ራስሽ እስቲ ረፊ። ወደ ውስጥ ግቢ። እዚህ አትምጫላልኩሽም እንዴ? እና አንቺ እዚህ ምን ቤት ነሽ? ቆይ እዚህ ምን ታደርጊያለሽ? እኔ እኮ ማውራት የማልፈልገው ከአንቺ ጋር ነው እንጂ ከእሷ ጋር አይደለም። አንተ ቆይ እኔ ደግሞ ምን አደረግኩ? እኔ እኮ እንዳይደብር ብዬ ነው መጥቼ የማወራው። በኋላ የማይሆን ነገር እንዳይፈጠር። እሺ ስርዓት ግን ብትይዝ ይሻላል። አዎ ጠንቀቅ በል። ምን ልታመጪ? እሱን የማሳይህ ይሆናል። እሺ ደፋር። ግን ያማታል አይደል? ኧረ አያማትም። ሆን ብላ ልታደርቅ ስለፈለገች ነው። እንዲህ ከሰው ጋር ሁሉ ስትጠላ ደስ ይላታል። የሆነ ይሁን፣ ግን ብቻ በጣም ከባድ ባህሪ ነው ያላት። ይሄማ ጤነኝነት አይደለም። እንዴ ምን ሆነሻል? ጠይቅሽ ነው የመጣሁት። እሺ ምንድን ነው? ጠይቂ። እውነቱን ንገሪ። አንቺ ነሽ አይደል የወሰድሽው? ንገሪኝ። ምኑን? አንቺ አምሻል እንዴ? ሰው እንዳለ አይታይሽም? ምንድን ነው ዘው ብለሽ የምትገቢው? አይ ስትገቢ ስላየሁሽ ነው ተከትዬሽ የመጣሁት። ስላየሁሽ ማለት ማለትማ ላናግርሽ ነው የመጣሁት። አንቺ ልጅ ተይኝ። ከኔ ጋር ምንም የሚያነጋግርሽም ሆነ የሚያገናኝሽ ነገር የለም። እሺ አለ። አንቺ ብቻ ጆሮሽን ስጪኝ። ደስ የሚል ዜና ነው ያለኝ ላንቺ። ከአንቺ ምንም አይነት ጥሩ ዜና አይወጣም። በቃ ተኛ፣ ጨቅጭቂኝ። እኔ ጸብ አልፈልግም። በቃ ዝም በይና የራስሽን ኑሮ ኑሪ። እውነቴን ነው። ትልቅ ዜና ነው የምነግርሽ። ማንም ሰው ሊነግርሽ የማይችለውን ዜና። ሁሉም ሰው ደብቆሻል። የኔ ምስኪን። ምንድን ነው? ተናገሪ። ስለ በፊቱ ፍቅረኛሽ ነው የምነግርሽ። ባለሳሳት አንቺ የምታውቂው እንደሞተ ነው አይደል? ምን ለመቀባጠር አስበሽ ነው? ለምንድን ነው እሱ ማንሳት ያስፈለገሽ? የኔ ቆንጆ ፍቅረኛሽ አልሞተም። እሺ እውነቱን ደብቀውሽ ነው ማለት። ቆይ ጠብቂ።
ካላመንሽ ላሰማሽ።